በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራቸው የፍኖተ ኤማሁስ ቤተሰቦች እንደምን ቆያችሁ? ዛሬ በምናባችን ወደ አስቄጥስ ገዳም እንጓዛለን። በትህትናውና በታዛዥነቱ የሚታወቀው መላእክት ያደነቁት ያ ታላቅ አባት ቅዱስ ዮሐንስ ሐጺር ከፈጣሪው ጋር የተነጋገረበትን የልብን በር የሚከፍትና ነፍስን የሚያረሰርስ ድንቅ ጸሎት ይዘንላችሁ ቀርበናል። ይህ ጸሎት በሕይወታችሁ ላይ ያለውን መንፈሳዊ ምስጢርና በረከት አብረን እንሳተፋለን። እስከ መጨረሻው አብራችሁን ቆዩ። አቤቱ ጌታዬና አምላኬ ሆይ የቅዱሳንህን ዝክር በልባችን ስማቸውን ደግሞ በአንደበታችን ስላኖርክ እናመሰግንሃለን። ዛሬም በትህትናው መላእክትን ያስደነቀ በታዛዥነቱ ደረቅ እንጨት አፍርታ እንድትገኝ ያደረገው የቅዱስ ዮሐንስ ሐጺርን ስም እየጠራን ወደ አንተ እንጮኻለን። ቅዱስ ዮሐንስ ሐጺር ሆይ አንተ በዱርና በበረሃ ተጋድለ ዓለምንና ምኞቷን ንቀህ በጾምና በጸሎት ራስህን የቀደስክ የእግዚአብሔር ወዳጅ ነህ። ሰውነትህ በቁመት አጭር ብትሆንም ቅድስና ትህትናህ ግን እስከ ሰማያት የደረሰ ታላቅ አባት ነህና ዛሬ በእኛ በኃጢአተኞቹ በልጆች ፊት ቁመህ ማልድልን። ቅዱስ ዮሐንስ ሐጺር ሆይ ዛሬ ዓለም በጭንቀትና በግርግር ተከባለች። ልባችን በክፋትና በትዕቢት ደንድኗል። አንተ ግን ትዕቢት የሌለበት ትህትና የጽድቅ ሁሉ መሠረት ናት ብለህ በተግባር እንዳስተማርከን በልባችን ውስጥ ያለውን የትዕቢት ግንብ አፍርሰ በትህትና እንድንሞላ በጌታ ፊት ለምንልን። እንደ ዛፉ ፍሬ በታዛዥነት የምንጸናበትን ጽናት ለምንልን። የአስቄጥሱ ኮከብ ሆይ በደካማነታችን ጊዜ ብርታትን፣ በኃጢአት በወደቅን ጊዜ ንስሐን፣ በጭንቀታችን ጊዜ ደግሞ የጌታን ሰላም እንድንቀበል አማልደን። ጠላት ሰይጣን በክፉ ሐሳብና በፈተና ሊጥለን ሲመጣ አንተ በጸሎት ጋሻነት ጠብቀን። ቅዱስ ዮሐንስ ሐጺር ሆይ ይህች ዓለም የምታታልል የምታልፍም ናት። አንተ ግን የማያልፈውን መንግሥተ ሰማያትን ወርሰሃል። እኛም የዚህን ዓለም ግሳንግሥት ትተን እንዳንተ በንጽሕና እንድንኖር ለቤተ ክርስቲያንና ለሃይማኖታችን ታማኝ እንድንሆን በቅዱስ ስምህ ማልድልን። አቤቱ ጌታ ሆይ በዚህ ቅዱስ አባት ጸሎትና ልመና ሀገራችንን ሰላም አድርግልን። በሕመም ላይ ላሉት ፈውስን ስጥ። በስደትና በችግር ላይ ላሉት አስባቸው። ለቅዱስ ዮሐንስ ሐጺር ምልጃ በቅድስት ድንግል ማርያም ጸሎትና በክርስቶስ ክቡር ደም አምነን ይህንን ልመናችንን አቀረብን። ቅዱስ ዮሐንስ ሐጺር ሆይ ለታላላቅ አባቶች ታዘ ደረቅ እንጨትን በታዛዥነትህ በትህትና እንድታፈራ ያደረግክ አባት ነህ። እኛ ግን ዛሬ በትዕቢት ተወጥረናል። ራሳችንን ከሌላው የተሻለን አድርገን እንድንቆጥር የክፋት መንፈስ ይገፋፋናል። ቅዱስ አባታችን ሆይ እንዳንተ በሰው ፊት ዝቅ ማለትን በፈጣሪ ፊት ደግሞ መዋረድን አስተምረን። ልባችንን ፈውስልን። የሰው ምስጋና የዓለም ከንቱ ክብር እንዳያታልለን በውስጣችን ያለውን የኩራትና የትዕቢት ስርን መንጥር አውጣለን። ለፈቃደ ሥጋችን ሳይሆን ለፈቃደ እግዚአብሔር የምንታዘዝበትን እንዳንተ ታዘዝ ሲባል ወደ ኋላ የማንልበትን የልብ ቅንነት ለምንልን። አባታችን ሆይ ሰዎች ሲንቁን ወይም ክፉ ሲናገሩን እንዳንተ በዝምታና በፍቅር እንድናልፈው ምላሳችንም ቁጣ ሳይሆን ሰላም እንዲሆን እርዳን። ታላቁ አባት ሆይ አንተ ትህትና ማለት ራስን ከፍጡራን ሁሉ በታች አድርጎ መቁጠር ነው ብለህ አስተምረሃል። እኛም ይህንን ጥበብ እንድንረዳ ከደጃፍህ ወድቀን እንለምንሃለን። በምላሳችን ብቻ ሳይሆን በልባችን ትሑታን እንድንሆን በወንድሞቻችን በእህቶቻችን ላይ ከመፍረድ ይልቅ የራሳችንን ድካም አይተን እንድንጸጸት
ምልጃህ አይለየን። አቤቱ ጌታ ሆይ በትዕቢት የወደቀውን ዓለም በትሕትና እንዳዳንከው እኛንም ከትዕቢት ጥፋት አድነን። በቅዱስ ዮሐንስ ሐጺር ጸሎትና ትሕትና ተሸፍነን የዘላለም ሕይወትን እንድንወርስ እርዳን። በትሕትና የሚመላለሱ የፍኖተ ኤማሁስ ቤተሰቦችም አድርገን። አቤቱ ጌታችንና አምላካችን ሆይ የቅድስና ምንጭ የንጽሕና መገኛ አንተ ነህ። እኛ ግን በሥጋ ድካም በምኞት ተሸንፈን ከፈቃደ ወጥተን በኃጢአት አዘቅት ውስጥ ወድቀናል። ዛሬ በትሕትናውና በንጽሕናው ዓለምን ያስደነቀው የታላቁን የቅዱስ ዮሐንስ ሐጺርን ስም እየጠራን በኃጢአት እስራት የምንፈታ ወደ አንተም የምንመለስበትን ኃይልን ትሰጥን ዘንድ እንማጸናሃለን። ቅዱስ ዮሐንስ ሐጺር ሆይ አንተ ነፍስህን ከክፉ ሐሳብ ጠብቀ ሥጋህን ለፈቃደ ነፍስ አስገዝተ በቅድስና የተመላለስክ የእግዚአብሔር ምርጥ ነህ። እኛ ግን በዓይን አምሮት በሥጋ ምኞትና በክፉ ምግባር ተከበናል። ከዚህ ኃጢአት ባርነት እንድንወጣ በጸሎት ኃይል እርዳን። አባታችን ሆይ ኃጢአታችንን አይተን እንድንጸጸት እንዳንተ በንጹሕ ልቦና ወደ ፈጣሪያችን እንድንጮህ የኃጢአትን መራራነት ተረድተን ወደ ጽድቅ መንገድ እንድንመለስ ማማልደን። ጠላት ሰይጣን በክፉ ሐሳብ ሊጥለን ሲመጣ የቅዱስ ስምህ ጥሪ በውስጣችን እንዲያስተጋባ የኃጢአትን ማባበያም ድል የምናደርግበትን መንፈሳዊ ጥንካሬን ስጠን። አባታችን ሆይ ዓይናችን ክፉን ከማየት አንደበታችን ሐሰትንና ስም ማጥፋትን ከመናገር እጆቻችን እግሮቻችንም ወደ በደል ከመገስገስ እንዲቆጠቡ በምትኩም ምስጋናን በጎነትን እንዲለማመዱ በጌታ ፊት ቆመህ ማልልን። የአስቄጥሱ ቅዱስ ሆይ አንተ ከኃጢአት መራቅ ማለት ራስን ለእግዚአብሔር ፍቅር ማስገዛት ነው ብለን እንዳስተማርከን እኛም ከከንቱ የዓለም ደስታ ይልቅ ያንተን ሰማያዊ ሰላም የምንመርጥበትን ጽናት ስጠን። የቀደመውን በደላችንን ደምስሰ በአዲስ መንፈስና በቅዱስ ሕይወት እንድንመላለስ ተራዳኢነትህም አይለየን። አቤቱ ጌታ ሆይ የፍኖተ ኤማሁስ ቤተሰቦች ሁሉ በክርስቶስ ደም ታጥበው ከኃጢአት ቆሻሻ ነስተው በትንሣኤ ብርሃን የታደሰ ሕይወት እንዲኖራቸው ማድረግልን። በቅዱስ ዮሐንስ ሐጺር ልመናና ምልጃ ከክፉ ሁሉም ጠብቅልን። አቤቱ ጌታችንና አምላካችን ሆይ አንተ የብርሃን አባት ነህና በጨለማ ከሚመላለሱ ነፍስን ከሚያወኩ ከክፉ መናፍስት ጥቃት በቸርነት ጠብቀን። በዚህ ዓለም ላይ የሚዘዋወሩ የጥፋት ኃይሎች በቅዱስ ስም ፊት ይውደቁ ይበተኑም። ቅዱስ ዮሐንስ ሐጺር ሆይ አንተ በትጋትህና በጸሎት ኃይል አጋንንትን ድል የነሳ የጠላትንም ሽንገላ በትሕትና ያፈረስክ ታላቅ አባት ነህ። እኛንም ከማይታዩ የጨለማ ሰራዊት ጥቃት ትከልለን ዘንድ እንማጸናሃለን። አባታችን ሆይ መናፍስት በልባችን ውስጥ የሚዘሩትን ፍርሃት፣ ተስፋ መቁረጥና ክፉ ጥርጣሬ በጸሎት ኃይል አስወግድልን። በምንተኛበት፣ በምንነሳበት፣ በምንንቀሳቀስበትም ጊዜ ሁሉ በቤታችንና በስራችን ላይ የሚቃጣውን የሰይጣንን ውርወራ በምልጃህ መክትልን። በዝሙት በክፋትና በትዕቢት መንፈስ እንዳንሰቃይ የጌታችን የኢየሱስ ክርስቶስ ሰላምና የመስቀሉ ኃይል በዙሪያችን ይሁን። ታላቁ አባት ሆይ በስምህ አጋንንት ይርዳሉ፣ በጸሎትህም መናፍስት ይባረራሉ። ዛሬም የፍኖተ ኤማሁስ ቤተሰቦች ከማንኛውም የመተት የሟርትና የርኩሳን መናፍስት ተንኮል እንዲጠበቁ በጌታ ፊት ማልደልን። የክርስቶስ የትንሣኤው ብርሃን በጨለማው ኃይል ላይ ድልን አግኝቷልና እኛንም በዚያው በድል አድራጊው ኃይል ጋሻነት ከክፉ ሁሉ ሰውረን። አቤቱ ጌታ ሆይ
በመላእክት ጥበቃ በቅዱስ ዮሐንስ ሐጺር ምልጃና በቅድስት ድንግል ማርያም ጸሎት ከርኩሳን መናፍስት ወጥመድ አድነን። አቤቱ ጌታችንና አምላካችን ሆይ የሕይወት ጎዳና በፈተና በመከራ በሚጠብበት ጊዜ ነፍሳችንም በጭንቀት በሚታወክበት ሰዓት እንደ ቃሉ ጸንተን የምንቆምበትን ሰማያዊ ትዕግሥት ስጠን። መከራ ለእኛ ጥንካሬ እንጂ ለውድቀት እንዳይሆን በቸርነት ደግፈን። ቅዱስ ዮሐንስ ሐጺር ሆይ አንተ በበረሃው ኑሮ ብዙ መከራን በትዕግሥት ያሳለፍክ፣ ረሃቡንና ጥሙን ብርዱንና ነፋሱን በምስጋና የታገስክ አባት ነህ። እኛ ግን ጥቂት ችግር ሲገጥመን የምናማርር፣ መከራ ሲበዛብን ተስፋ የምንቆርጥ ደካሞች ነንና እንደ አንተ በትዕግሥት የምንመላለስበትን ኃይልን ለምንልን። አባታችን ሆይ መከራ ሲበረታብን ጌታ ሆይ ለምን ብለን ከማዘን ይልቅ ፈቃደ ይሆን ብለን የምንገዛበትን የልብ ሰላምን አማልደን። ከመከራው በኋላ የሚመጣው የትንሣኤ ብርሃን በረከት እያየን ዛሬን በትዕግሥት እንድንሻገር አእምሯችንም በጭንቀት እንዳይናወጥ በጸሎት ጋሻነት ጠብቀን። በችግር ውስጥ ሆነን እንኳን የምናመሰግንበትን፣ በመከራ መካከል ሆነን ጽናትን የምናሳይበትን ያንን አንተ የነበረህን ታላቅ መንፈሳዊ ትዕግሥት ለምንልን። ታላቁ አባት ሆይ አንተ ለደረቅ እንጨት ውሃ እያቀረብክ ለ3 ዓመታት በትዕግሥት እንደጠበቅ እኛም የሕይወታችንን ፍሬ እስኪታይ ድረስ በፈተና ውስጥ ሆነን በጌታ ተስፋ እንድንቆይ እርዳን። የመከራው እሳት እምነታችንን የሚያነጥር እንጂ የሚያጠፋ እንዳይሆን ምልጃህ አይለየን። አቤቱ ጌታ ሆይ የፍኖተ ኤማሁስ ቤተሰቦችን ሁሉ በመከራ ጊዜ በትዕግሥት በጸሎትም በትጋት እንዲጸኑ አድርግ። በቅዱስ ዮሐንስ ሐጺር ልመና በትዕግሥቱ በረከት ሕይወታችንን እንባርክልን። አቤቱ ጌታ ሆይ ሰላም ከምድራዊ ዕውቀት ሁሉ በላይ ነውና ይህንን ሰማያዊ ሰላም በቤታችን በቤተሰቦቻችን ላይ አፍስስልን። ቤታችን የፍቅር መገኛ የደስታ መፍለቂያና የበረከት ጎተራ ይሆን ዘንድ በቸርነት ጎብኘን። ቅዱስ ዮሐንስ ሐጺር ሆይ አንተ ገዳሙን በረሃውን በጸሎት ሰላም እንዳደረግ መላእክትም በቤትህ እንደሰፈሩ ዛሬም በቤተሰባችን ላይ የሚከተሉትን በረከቶች አማልደን። በቤታችን ውስጥ ጠብና ክርክር፣ መከፋፈልና ቅሬታ ቦታ እንዳይኖራቸው በምትኩም መከባበር፣ መተሳሰብና የአንድነት መንፈስ ይንገስ። አባታችን ሆይ በስራችንና በማዕዳችን ላይ የቅዱሳን በረከት ይደር። ጥቂቱ ለብዙ የሚሆንበትን የድሆችና የችግረኞችን መጠለያ የምንሆንበትን የሁለንተናዊ በረከት ጸጋን ለምንልን። አባታችን ሆይ ልጆቻችን በሥርዓተ ቤተ ክርስቲያንና በፈሪሃ እግዚአብሔር እንዲያድጉ፣ አረጋውያንም በክብርና በጤና እንዲኖሩ፣ ቤታችንም ከክፉ ነገር ሁሉ የታጠረች እንድትሆን በጌታ ፊት ማልድልን። ታላቁ አባት ሆይ አንተ በትሕትና በታዛዥነት ደረቅ እንጨትን አፍርተ የታዛዥነት ፍሬ እንዳሰኘ በእኛም ቤት ውስጥ የፍቅር የሰላምና የጤና ፍሬ እንዲበዛ ምልጃ አይለየን። አቤቱ ጌታ ሆይ የፍኖተ ኤማሁስ ቤተሰቦች ሁሉ ቤታቸው እንደ ኤማሁስ መንገደኞች በቃለ የሚቃጠል በሰላምህም የሚረካ ይሁን። በቅዱስ ዮሐንስ ሐጺር ጸሎትና በቅድስት ድንግል ማርያም አማላጅነት ሰላምህን በቤታችን ላይ አጽና። ቅዱስ ዮሐንስ ሐጺር ሆይ በጌታ ፊት ቅዱስ ሕይወት እንዲኖረን በምልጃ ካግዘን። ጠዋት ስንነሳ በሐሳባችን፣ በቀን ስንሰራም በተግባራችን፣ ማታ ስናርፍም በሕሊናችን አንተን ደስ የሚያሰኝ ሕይወት እንዲኖረን ጸልይልን። በየሰዓቱ ከኃጢአት እንድንርቅ፣ ከንቱ ንግግርን እንድንተው፣ በቅድስናም እንድንታጠር የመንፈስ ቅዱስን ጥበቃ ለምንልን። አንተ በበረሃው ተጋድሎግ
ዓይኖችህን ወደ ሰማይ እንደሰቀልክ እኛም ክፉ ነገርን ከማየት በሰው ላይ ከመቅናትና በምኞት ከመቃጠል እንድንርቅ ይልቁንም የእግዚአብሔርን ድንቅ ሥራ የምናይበት የንጽሕናን ዓይን አድለን። አባታችን ሆይ በልባችን ውስጥ ክፉ ሐሳብ እንዳይሰፍር በምትኩ የጸሎት የምስጋናና የፍቅር መሠዊያ ይሆን ዘንድ በምልጃ አግዘን። በየቀኑ የምንሰራው ሥራ ሁሉ ለፈጣሪ እንደቀረበ ጣፋጭ መዓዛ ያለው መሥዋዕትም ይሆንልን። ቅዱስ ዮሐንስ ሆይ በሥጋዊ ምኞት ተታለን መንፈሳዊነታችን እንዳይቀዘቅዝ በየቀኑ በንስሐ እንድንታደስ በቅዱስ ሥጋውና ደሙም እየከበርን እስከ መጨረሻው እንድንጸና በጌታ ፊት አስበን። የእግዚአብሔር ቅዱስ ሆይ ቅድስና በትግልና በጸሎት እንደሚገኝ በተግባር አሳይተናል። ዛሬም እኛን ደካሞቹን ልጆችህን በየቀኑ በቅድስና ጎዳና እንድንራመድ ፈቃደ ሥጋችን ለፈቃደ ነፍሳችን እንድናስገዛና በክርስቶስ ብርሃን እንድንመላለስ በጽኑ ጸሎትህ ደግፈን። አቤቱ በቅዱስ ዮሐንስ ሐጺር ጸሎት ሕይወታችንን ቀድስልን። በየቀኑ የምናደርገው ጉዞ ሁሉ ወደ አንተ መንግሥት የሚያቀርበንም ይሁን። አቤቱ የነፍስና የሥጋ ባለመድኃኒት ኢየሱስ ክርስቶስ ሆይ በቅዱሳንህ ላይ አድረግ ድውያንን የምትፈውስ ሙታንን የምታስነሳ አንተ ነህ። ዛሬም የታላቁን አባት የቅዱስ ዮሐንስ ሐጺርን ስም ጠርተን ለሕመማችን መድኃኒትን እንለምንሃለን። ቅዱስ ዮሐንስ ሐጺር ሆይ በሕመም ጊዜ መጽናኛና ፈውስ እንድናገኝ በጌታ ፊት ማልድልን። በደዌ ተይዘን በአልጋ ላይ ለዋልና በስቃይ ለምንገኝ ለእኛ አንተ በበረሃው ተጋድሎክ ሥጋህን ለነፍስ አስገዝተክ በመንፈሳዊ ኃይል እንደጸናክ ዛሬም በእኛ ሕይወት ላይ የእግዚአብሔር የመፈወስ እጅ እንዲያርፍልን ጸልይልን። ቅዱስ ዮሐንስ ሆይ በሐሳብ ለዛልን ሰላም ላጣንና በውስጥ ደዌ ለምንሰቃይ ለእኛ ያ ደረቅ እንጨት በውሃ ብዛት እንደለመለመ የእኛም የዛለ ሰውነታችንና የቆሰለ ልባችን በሰማያዊ ጠል ይረስርስ። ከመረረ መከራና ከከባድ ጭንቀትም ማውጣን። ቅዱስ ዮሐንስ ሆይ ሕመሙ በበረታብን ጊዜ ተስፋ እንዳንቆርጥ ይልቁንም በደዌው ውስጥ እግዚአብሔር አለ ብለን እንድንታገስ የመጽናናትን መንፈስ ለምንልን። በስቃያችን መሃል የቅዱሳን መላእክት ጥበቃና ያንተ ጸሎትም አይለየን። ቅዱስ ዮሐንስ ሆይ ለሐኪሞችና ለባለመድኃኒቶች እጃቸውን ባርክልን። በሕክምናውም ሆነ በጸሎቱ ፈውስ እንዲገኝ የታመሙትም ተነስተው ስሙን እንዲቀድሱ በጌታ ፊት ቆምልን። የእግዚአብሔር ወዳጅ ቅዱስ ዮሐንስ ሆይ በምድራዊ ሕይወትህ በትሕትና ደስ ያሰኘኸውን ጌታ ዛሬም ያንተን ጸሎት ሰምቶ በበሽታ የጠቆረውን ሕይወታችንን እንዲያበራልን እንማጸንሃለን። ለታመሙት ጤናን፣ ላዘኑት መጽናናትን፣ ለደከሙትም ብርታትን አማልድልን። አቤቱ በቅዱስ ዮሐንስ ሐጺር ጸሎት ከደዌ ሥጋና ከደዌ ነፍስ ሰውረን፣ በጤናና በሰላምም አቁመን። አቤቱ መንገድና እውነት ሕይወትም እኔ ነኝ ያልከን ጌታ ሆይ በዚች በውዥንብርና በሐሰት በበዛበት ዘመን የእውነትህን ብርሃን እንድንከተል ረድኤትህን እንደምናለን። የታላቁ አባት የቅዱስ ዮሐንስ ሐጺር ምልጃ ከጥፋት መንገድ የሚጠብቀን። ቅዱስ ዮሐንስ ሐጺር ሆይ በእውነት መንገድ እንዳንስት በጌታ ፊት ማልድልን። ዓለም በሐሰት ስታታልለን ክፉም በቅጥፈት መንገድ ሊመራን ሲሞክር አንተ በበረሃው ተጋድሎ እውነተኛውን ሰማያዊ መንገድ እንደመረጥክ የእኛም ልቦና እውነትን ከሐሰት እንዲለይ ያብራለን። አባታችን ሆይ ከቀጥተኛዋ ሃይማኖት እንዳንወጣ በከንቱ ፍልስፍና በሰዎችም ሽንገላ እንዳንወሰድ ያ ደረቅ እንጨት በውሃ እንደለመለመ የእኛም እምነት በእውነት ቃል ላይ እንዲጸና በምልጃ ካጥር ሁነን። ቅዱስ ዮሐንስ ሆይ በምላሳችን እውነትን እየተናገርን በልባችን ሐሰትን ከመሸከም አውጣን። እንዳንተ በቅንነትና
በየዋህነት የምንመላለስ ለሰዎችም እውነተኛ ምስክሮች የምንሆን አድርገን። አባታችን ሆይ በምንወስነው ውሳኔ፣ በምንጓዘው ጉዞና በምንሰማው ወሬ ሁሉ የእግዚአብሔር እውነት እንዲመራን ከጥፋትና ከውድቀትም እንድንተርፍ በጸሎትህ ደግፈን። የእግዚአብሔር ወዳጅ ቅዱስ ዮሐንስ ሆይ አንተ በታዛዥነትህና በትህትናህ የእውነትን ፍሬ እንዳፈራክ እኛም በዚህ ዓለም ስንኖር ከክፋት መንገድ ርቀን በእውነት ጎዳና ተጉዘን የመንግሥተ ሰማያት ወራሾች እንድንሆን በጌታ ፊት ቁምልን። አቤቱ በቅዱስ ዮሐንስ ሐጺር ጸሎት ልባችን በእውነት ቀድሰው፣ ከመንገድ ስህተት መልሰክ ወደ መንገደ ጽድቅ ምራን። አቤቱ የቅዱሳን አምላክ ሆይ በእናንተ ላይ ክፉን ሁሉ በውሸት ሲናገሩባቸው ብፁዓን ናችሁ ብለክ ባስተማርከን ቃል መሠረት በሰዎች ፍርድ ለዛለች ነፍሳችን እረፍትን ስጣት። የታላቁ አባት የቅዱስ ዮሐንስ ሐጺር ምልጃ ከክፉ አንደበትም ይጠብቀን። ቅዱስ ዮሐንስ ሐጺር ሆይ ከሰዎች ፍርድና ከክፉ ቃል እንድንጠበቅ በጌታ ፊት ማልድልን። ሰዎች ስማችንን በክፉ ሲያነሱ፣ በሌለን ጥፋት ሲከሱንና ክብራችንን ሊያሳንሱም ሲጥሩ አንተ በትህትናህና በዝምታክ ሰይጣንን ድል እንዳደረግ የእኛንም ሕይወት ከሰዎች ተንኮልና ከምላስ ጦር ሰውርልን። ቅዱስ ዮሐንስ ሆይ ዓለም በጭካኔ ስትፈርድብን ስታገለን፣ የእግዚአብሔር ፍርድ ግን የምህረት መሆኑን አምነን እንድንጸና የሰውን ወሬ ሰምተን ተስፋ እንዳንቆርጥ የጽናት መንፈስን አድለን። አባታችን ሆይ ለሰደቡን ምርቃትን፣ ለጠሉን ፍቅርን፣ ለፈረዱብንም ይቅርታን እንድንሰጥ ያንተን የየዋህነት ልብን አውርሰን። አንተ እኔ ከሁሉ አንሳለሁ ብለክ በትህትና እንደኖርክ እኛም የሰውን ክብር ሳይሆን የአምላክን መውደድ እንድንፈልግ አግዘን። ቅዱስ ዮሐንስ ሆይ በቤታችን በሥራችንና በምናደርገው ጉዞ ሁሉ ከቅናት ዓይን፣ ከክፉ አንደበትና ከሰዎች መዓት በጸሎትህ ሰውረን። የጠላት ምክር ከንቱ ይሁን፣ የሰዎችን ፍርድ በእግዚአብሔር በረከት ይለወጥ። የእግዚአብሔር ወዳጅ ቅዱስ ዮሐንስ ሆይ በሰው ዘንድ የተናክ ብትሆንም በእግዚአብሔር ዘንድ ግን ክቡር ነህና እኛንም በሰው ፊት ሞገስን በፈጣሪ ፊት ደግሞ ይቅርታን እንድናገኝ በጸሎትህ አስበን። ከሚሰነዘርብን የቃላት ፍላጻ ሁሉ በምልጃ ጋሻነትም ጠብቀን። አቤቱ በቅዱስ ዮሐንስ ሐጺር ጸሎት ከሰው ክፋት ሰውረን፣ በሰላምህ አጥር በፍቅርህም ጥላ ስር አሳረፈን። አቤቱ የሕያዋንና የሙታን ጌታ ሆይ በኃጢአተኛው ሞት ደስ የማይለኝ ንስሐ ገብቶ በሕይወት እንዲኖር ነው ብለክ እንደተናገርክ ዛሬም መጨረሻችን እንዲያምር የጉዞአችን ፍጻሜም በሰላም እንዲሆን በቅዱስ ዮሐንስ ሐጺር አማላጅነት እንለምንሃለን። ቅዱስ ዮሐንስ ሆይ በመጨረሻ ሰዓታችን ነፍሳችን በሰላም እንድትለይ በጌታ ፊት ማልድልን። ነፍሳችን ከስጋችን በምትለይበት ያቺ አስፈሪ ሰዓት ስትመጣ ልባችን እንዳይሸበር፣ ጠላትም ተስፋ እንዳያስቆርጠን በጸሎትህ አጽናን። በመላእክተ ብርሃን ታጅበን በሰላምና በደስታ ወደ አምላካችን እንድንሄድ ማማልደን። አባታችን ሆይ ሳንዘጋጅ እንዳንጠራ፣ በኃጢአት እንደረከስንም እንዳንሄድ ከመሞታችን በፊት በንስሐ የምንታጠብበትን በቅዱስ ቁርባን የምንከብርበትና ዕዳችንን የምንከፍልበትን ዕድሜና ልቦናም ለምንልን። አባታችን ሆይ አንተ በታዛዥነትህ በትህትናህም ያገኘኸውን ያንን የክብር አክሊል እኛም እንድንቀበል በሞት ሸለቆ ስናልፍ የአምላካችንን በትርና ምርኩዝም እንዲያጸናን በጌታ ፊት ቁምልን። ቅዱስ ዮሐንስ ሆይ ነፍሳችን በምትወጣበት ሰዓት ቅዱሳን መላእክት እንዲቀበሏት ወደ ብርሃን ስፍራና ወደ አብርሃም እቅፍም እንዲወስዷት በአባትነት ጸልየልን። የእግዚአብሔር ወዳጅ ቅዱስ ዮሐንስ ሆይ ዓለምን በድል እንደጨረስክ እኛም የሃይማኖትን ሩጫ ጨርሰን ሃይማኖትን ጠብቀን በሰላም ወደ አምላካችን እንድንመለስ በምልጃ ጋሻ ሁነን።
በመጨረሻይቱ ሰዓት የምህረትን ቃል እንድንሰማ አግዘን። አቤቱ በቅዱስ ዮሐንስ ሐጺር ጸሎት ፍጻሜያችንን አሳምርልን፣ ነፍሳችንን በሰላም ተቀበልልን። ቅዱስ ዮሐንስ ሐጺር ሆይ ከቅዱሳን ጋር በመንግሥተ ሰማይ ዘላለማዊ ደስታን እንድናገኝ በጌታ ፊት ማልድልን። ልባችን በዚህች ዓለም ከንቱ ክብርና ጣዕም ታስሮ እንዳይቀር ይልቁንም ያንተን የቅድስና መንገድ ተከትለን ወደ ዘላለማዊው መኖሪያችን እንድንደርስ አግዘን። በሰማያዊት ኢየሩሳሌም ከቅዱሳን መላእክትና ከጻድቃን ጋር አብረን እንድናመሰግን በጸሎትህ አስበን። አባታችን ሆይ ያደረቅ እንጨት በታዛዥነትህ ለምልሞ ጣፋጭ ፍሬን እንደሰጠ የእኛም የሃይማኖትና የምግባር ጉዞ በመንግሥተ ሰማያት የሕይወት አክሊልን እንድንቀዳጅ በምልጃ ጋሻ ሁነን። ሰላም ደስታና እረፍት ባለባት በዚያኛው ዓለም ከጌታችን ጋር እንድንኖር አበርታን። አባታችን ሆይ በመጨረሻው የፍርድ ቀን እናንተ የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያትን ውረሱ የሚለውን የምህረት ቃል እንድንሰማ አሁን በምድር ላይ ስንኖር በንስሐና በቅድስና እንድንታጠብ በጌታ ፊት ቁምልን። ቅዱስ ዮሐንስ ሆይ እንባ በሌለበት ሐዘንና ጩኸት በማይሰማበት በቅዱሳን ማኅበር ውስጥ ከጌታችን ፊት ቆመን እንድናመሰግን በበረከት አስበን። የእግዚአብሔር ወዳጅ ቅዱስ ዮሐንስ ሆይ በምድር ላይ በትሕትና ዝቅ ብለክ በሰማይ ከፍ እንዳልክ እኛንም ከውድቀት አንስተክ ለሰማያዊ ክብር አብቃን። በዚያች የማታልፍና የማታረጅ ዓለም ውስጥ ከአንተ ጋር በደስታ እንድንኖር በጸሎትክ ደግፈን። አቤቱ በቅዱስ ዮሐንስ ሐጺር ጸሎት የዘላለም ሕይወትን አውርሰን። ስምህን ከቅዱሳን ጋር በሰማያት ለማመስገንም አብቃን። ውድ የፍኖተ ኤማሁስ ቤተሰቦች እስካሁን አብረን የቆየነው በትሕትናው ደረቅ እንጨትን ካለመለመው ታዛዥነቱም እስከ ሰማያት ከደረሰው ከታላቁ አባት ከቅዱስ ዮሐንስ ሐጺር ጋር ነበር። ያ የደረቀ እንጨት በታዛዥነትና በጸሎት ውሃነት እንደለመለመና ፍሬም እንደሰጠ ዛሬ አብረን የጸለይነው ጸሎትም በሕይወታችሁ ላይ በረከትን እንዲያፈራ የጠበበውም እንዲሰፋና የደረቀውም ተስፋችን እንዲያለመልም የቅዱሱ አባት የቅዱስ ዮሐንስ ምልጃና ጸሎት በረከትም ከሁላችን ጋር ይሁን። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር አሜን።